ኻሊድ ክብሮም ቁርአንን በአረብኛ እውቀቱ ሳይሆን በእንግሊዘኛ የፍልስፍና እውቀቱ ለማብራራት ሲሞክር ብዙ ጊዜ የምናየው ግለሰብ ነው። አረብኛ ላይ እምብዛም በጣም ደካማ የሆነና ሐርፍ አወጣጥ እንኳን በስነ ስርዓት የማይወጣ ደካማ ሰው እንደሆነ ሁላችንም የምናውቀው ነው። የሆነው ይሁንና ቁርአንን ብቻ ነው የምንቀበለው እንጂ ሐዲስንም ሆነ ቁርአንን ሊያብራሩ የሚችሉ ተያያዥ ነገራቶችን አንቀበልም የሚል አስተምህሮ እንዳለው ደርሰንበታል። ይህንንም እስቲ በመረጃ እንመልከት። ይህ የራሱ መጽሐፍ ነው። ራሱ በፒዲኤፍ አድርጎ ለተማሪዎቹ ወይም ደግሞ በየወር ብር እያስከፈላቸው ለሚያስተምራቸው ተማሪዎቹ የሰጣቸው ፒዲኤፍ ነው። ይህን እኔ ያላልኩም ካለ መጥቶ መሞገት ይችላል። ከራሱ ተማሪዎች ነውና የወሰድነው ማለት ነው። ምን ይላል? ቁርአንን መልእክተኛው ሰለላሁ ዐለይሂ ወሰለም ያላብራሩበት ሁለተኛው ምክንያት ቁርአን ራሱን ለማስተንተን ክፍት ያደረገ መጽሐፍ በመሆኑ ነው። ቁርአን ይህ ነው ብለው ካብራሩልን ተደቡር ወይም ደግሞ ማስተንተን የሚባለው ነገር ይቆማል። ይህንንም የሚገልጹ የቁርአን አንቀጾች አሉ ብሎ ሹብሃውን ይነዛል ማለት ነው። ስለዚህ ቁርአን መልእክተኛው ሰለላሁ ዐለይሂ ወሰለም አላብራሩትም ብሎ እና ደግሞ ይህንንም ካብራሩ ረሱል ሰለላሁ ዐለይሂ ወሰለም ቁርአንን የሚያብራሩ ከሆነ ምን ይሆናል? ቁርአን ለማስተንተን ክፍት ያልሆነ መጽሐፍ ይሆናል። ስለዚህ ዝግ መጽሐፍ ይሆናል ብሎ ይህንን መርዛማ አስተሳሰብ ቁርአንን ብቻ ነው የምንከተለው የሚል አስተሳሰብ ያስቀምጣል። ሌላም መግቢያው ላይ ደግሞ ምን ይላል? ቁርአንን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው። ቁርአንን ከቁርአን ውጪ ያለ ሌላ አካል ሰውም ይሁን መጽሐፍ የሚያብራራ ምንም ነገር የለም። ቁርአን ራሱ የተብራራ መጽሐፍ መሆኑን የሚያስረዱ በርካታ የቁርአን አንቀጾች አሉ። ለዚህም ነው የአላህ ሱብሓነሁ ወተዓላ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሙሉ በሙሉ ፈስረው ያልሄዱት። ምክንያቱም ቁርአን ሙፈሰር ወይም ደግሞ ግልጽ የሆነ በመሆኑ ረሱል ሰለላሁ ዐለይሂ ወሰለም ምንም ያላብራሩትና ያልፈሰሩልን በራሱ የተብራራ ስለሆነ ነው ብሎ ጥቅል ሐሳብን አስቀምጦ ቁርአንን ማንም ሊፈስረን እንደሚያገባና ራሳችን እያነበብን እንድንረዳ ያደርጋል ማለት ነው። ይህ የሚያስከትለው አደጋ ቁርአን ራሴ ገነዘባለሁ ራሴ ብቻ ነው ዝም ብዬ አንብቤ እረዳለሁ የሚል ሰውና ሐዲስን በፍጹም የማይቀበል ሰው ደግሞ ምን አይነት አደጋ ተከስቶበታል ተመልከቱ። ይህ ማለት ዒባዳና ሶላት የተለያየ ነው አለ። ዒባዳና ሶላት የተለያዩ ናቸው አለ። ዒባዳ ምንድነው? ቀጥተኛ መንገድ ነው። ቀጥተኛ መንገድ ምንድነው? ሱረቱል አልአንዓም ላይ ተብራርቷል ይልና ምን ይላል? የሶላት ትልቁ ሚና ዒባዳን ተሕቂቅ እንዲሆን የሚያግዝ ነው። ሶላት ያድሰናል፣ ለዒባዳ ያዘጋጀናል አለና ዒባዳ ሶላት አይደለም። ከዛ ምን አለ ከስር ዝቅ ብሎ ሶላት ወይም ጸሎት ዒባዳ ወይም ደግሞ አምልኮ አይደለም አለ። ተመልከቱ፣ ይህ ኩፍር ነው። ሶላት ወይም ደግሞ ሶላት ማለት ነው እኛ የምንሰግደው ሶላት በፍጹም ዒባዳ አይደለም ብሎ ከዛ ለማብራራት ይሞክራል ማለት ነው። ቀጠል ብሎ ብታነቡት ወደ 22 ገጽ ነው ሙሉ አንብቤዋለሁ። ቀጠል ብሎ ብታነቡት ዒባዳ የሚለው ምን ዲፊኒሽን ወይም ምን ትርጉም ይሰጠዋል? ዒባዳ ማለት እኛ ዝም ብለን የምንኖረው ኑሮ በልተን ለምሳሌ ጠጥተን ከዛ ሽንት ቤት የምንሄደው ይሄ ተፈጥሯዊ ህግ ነው ዒባዳ። ይህንን ተፈጥሯዊ ህግ በልተን ጠጥተን ሽንት ቤት ገብተን ምናምን ያለውን ነገር ለማገዝ ነው ሰላት የተነገገብን እንጂ ሰላት በራሱ ዒባዳ አይደለም የሚል መርዛማና ከረሱል ሰለላሁ ዐለይሂ ወሰለም አስተምህሮ የሚያስወጣ የሆነ ንግግር ይናገራል። ለዚህ እንደ ማስረጃ የጠቀሳቸው የተለያዩ አንቀጾች አሉ። ይህ ቁርአንን በስነ ስርዓት ካለ መረዳት የመነጨ የመሃይምነት ምንጭ ነውና ሌላ ጊዜ የምንመልሰው ይሆናል። ሰላት ዒባዳ አይደለም ብሎ ያነሳቸው ማስረጃዎች አንድ በአንድ የምንመልሰው ይሆናል። ዛሬ ግን የመጣሁት እንደዚህ አይነት አስተሳሰብ ያለውን ሰው ከመከተል እንድትቆጠቡና አላህን ሱብሓነሁ ወተዓላ እንድትፈሩ ነው። አላህ ሱብሓነሁ ወተዓላ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ መከተል እንዳለብን በበርካታ አንቀጾች ተናግረዋል። ይህንንም በሚቀጥለው ቪዲዮ በኻሊድ ክብሮም መልስ ቁጥር 2 በሚለው ላይ የምንመለስበት ይሆናል። ነገር ግን አሁን የጀመረው ምንድነው? ከሱ ተጠንቀቁ። ካሁን በኋላ ይፋዊ የሆነ የሱ አስተምህሮ ላይ መልስ የምንሰጥበት ጊዜ ደርሷል ወደሚለው መተናል ማለት ነው። ካሁን በኋላ ተደብቀህ የምታስተምራቸውን ትምህርቶች እኛ ደግሞ ገሃድ እያወጣን ምን አይነት መርዛማና ምስጢራዊ ሰዎችን የሚገድሉ እንደሆኑ የምናስረዳበት ጊዜ ደርሷል። ያ ኻሊድ ክብሮም ተመለስ ተውበት አድርግ፣ ይህን ነገር ሳስቻለሁ በል። ከዚያ በፊትም ያዕቆብ እስራኤል አይደለም ብለህ ተፍሲርን በፍጹም አልቀበልም ያልክበትን ጥግ አሳይተናል። ያንንም ደግሞ አሁን በተግባር አጋልጠነዋል ማለት ነው። ስለዚህ ከኻሊድ ክብሮም ሸር ተጠንቀቁ። ምናልባት ሙስሊም ሆናችሁ ሄዳችሁ ከሱ ግን ተመራችሁ ስትመጡ ሙሉ ለሙሉ ከእስልምና ዳኢራና ክልል ወጣችሁ ካፊር ሆናችሁ ልትመለሱ ትችላላችሁና እባካችሁ ራሳችን ከኩፍር አስተምህሮ ራሳችንን እንጠብቅ። ከማን መማር እንዳለብንና ማን እንደሚያስተምረን በደንብ እንጠንቀቅላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይሂ ሰላቱ ወሰላም ቁርአንን ብቻ ነው የምንከተለው ከሚሉ ሰዎች እንዳስተነከሩ ታውቃላችሁ።
كمقدام ابن معدي كرب بتورى حديث وسط الله متنيا عليه الصلاة والسلام بتلاقيه يا حديث كتاب وتشوز تزقبت هاجين تعالى شو إن حديث ترمزي وسط الله أبو داود وسط الله مسند أحمد وسط الله ابن ماجه وسط الله عنده رواية من بلي جمران ألا إني أوتيت الكتاب ومثله معه نقول إلى الله متنيا عليه الصلاة والسلام أنا قرآنا كسو مسلوقا كحديث كا تسطش الله إلى قرآنا بتشار لم الله متنيا عليه الصلاة والسلام يتسطط قرآنا الله بلفظ بمعنى من دسطاچو ሁሉ የነብዩን አለይሂ ሰላቱ ወሰለም ሐዲስ ደግሞ ማዕናውን ሰጥቷቸው ትርጉሙን ሰጥቷቸው ለፍዙን ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል ለዚህ ነው ሲቀጥሉ ምን ብለው ይናገራሉ يوشك أن يقعد الرجل متكئا على أريكته ወደፊት ይቀርባል እንዲህ ያለ ሰው ሊመጣ ይላሉ በአሪካው ላይ ተደግፎ ይላሉ አሪካ የሚባለው አጎበር ያለው የሙሽራ አልጋ ይመስል መጋረጃ ምናምን ያለው አልጋ አሪካ ይባላል የአላህ መልእክተኛ አለይሂ ሰላቱ ወሰለም በአልጋው ላይ ቀብረር ብሎ ተቀምጦ ማለታቸው ነው يقعد الرجل متكئا على أريكته يحدث بحديث من حديثي كان حديثوቹ ውስጥ አንድ ሐዲስ ይነገራል ይላሉ فيقول بيننا وبينكم كتاب الله በእኛና በእናንተ መካከል የአላህ ኪታብ አለ ቁርአን ይበቃናል ይላል ما وجدنا فيه من حلال استحللناه ቁርአን ውስጥ ያገኘነውን ሐላል አድርገን እንጠቀመዋለን وما وجدنا فيه من حرام حرمناه ቁርአን ውስጥ ያገኘነውን ከልከላ እንከለከላለን ብሎ ይላል ይሄ ጥጋበኛ የሆነ ሰው በዚህ አይነት ቦታ ላይ ተደላድሎ ተቀምጦ ሐዲስ ሲነገረው አልቀበልም ይያለ ቁርአን ይበቃናል ይያለ ይናገራል ብለው የአላህ መልእክተኛ አለይሂ ሰላቱ ወሰለም ይሉና አላ ንቁ وانما حرم رسول الله مثل ما حرم الله يا الله መልእክተኛ حرام ያደረጉት ነገር ልክ አላህ حرام እንዳደረገው ነው ሲሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም ይናገራሉ ስለዚህ ይሄ ቁርአንን ብቻ ነው የምንከተለው የሚሉ ሰዎች ቁርአንንም እየተከተሉ አይደሉም ወይን ተጢዑሁ ተህተዱ መልእክተኛውን ብትታዘዙ ትመራላችሁ ወአጢዑ الله ወአጢዑ الرسول አላህና መልእክተኛውን ታዘዙ አላህን ታዘዙ መልእክተኛውን ታዘዙ ያለ ደጋግሞ ነው ቁርአኑ የሚናገረውና የአላህን Subhanahu Wa Ta'ala መልእክተኛ የማይታዘዙ ሰዎች ቁርአንን እንቀበላለን ግን የነብዩን አለይሂ ሰላቱ ወሰለም ሐዲስ አንቀበልም የሚሉ ሰዎች በነብዩ ሰለላሁ ዐለይሂ ወሰለም አንደበት በዚህ አይነት የተወገዙ ይመጣሉም ተብሎ የተነገረን በመሆኑ በጣም ጥንቃቄ ልናደርግ ይገባል አላህ ከሸራቸው ይጠብቀን እነዚህ ሰዎች በነገራቸው ላይ ኩፋሮች ናቸው ማንንም ዓሊም በየትኛው መዝሐብ ላይ ያለ ዓሊም ቁርአን ብቻ ነው የምንቀበለው የሚሉ ሰዎችን ያላከፈረ የለም ይሄ ሲባል ከሐዲሶቹ ውስጥ አንድ ሐዲስ ለምሳሌ አይ ضعيف መስሎት ضعيف ነውና ብሎ የማይቀበል ሰው ማለት አይደለም አጠቃላይ ሐዲሶችን ሐዲስ የተባለ አልቀበልም የሚል ሰው ካፊር ነው የለየለት ካፊር መሆኑን ማወቅ አለብን ቢያሰግድ ከጀርባው መስገድ የለብንም ቢሞት ልንቀብረው አይገባም እሱ እንደ ሙስሊም ወንድማችን ነው ብለን ልንዘይረው አይገባም ይሄ ሰው ካፊር ነው ካፊሮችን ተጠንቀቁ ሰላም ጊዜ ልክ ቁርአንን የሚያውቁ አድርገው ይቀርጹላቸዋል ላ ያስተካክሉ እንኳን ይቀራል ቁርአን አልባው እስኪ ድጋሚ ሆነ ይቀራል ቁርአን የት ነው ያለው አሊፍ ላም ራ እሺ ላንብብልህ እንዳትከፍት አሁን እንዳነበብኩ አልባው እስኪ አራ ላነበው ሙሱ ወያብሽር በመጀመሪያ ስላገኘው ደስ ብሎኛል ጥያቄዎች ነበረኝ አንዳንድ ጥያቄዎች እስኪ ስህተትም ኮንኩ እንድታረመን የመጣ ነው እና ከአንተ ከመምጣት በፊት አንዳንድ ልጆች ጋር ብዙ ያወራን ነበር እና እኔ ቁርአንን ነው የምከተለው ሌሎች ሙስሊም ወንድሞቼ ደግሞ ሐዲስን ጨምረው ነው ያንን የሚከተሉት ስለዚህ ሐዲስን ለመከተላቸው የቁርአን መረጃ አላቸው ወይ የሚል ጥያቄ ነው ይዤ የመጣሁት ከዛ አንፃር ያለህን ምልከታ እንድትነግረኝ ነው የምትቀበለው ሐዲስን አትቀበለው አንዳንድ ሐዲሶች የተጻፈው ባይጻፍም እኔ ጋር የሚደርሱ የነብዩ ተግባራት አሉ ሶላትን ዘካንም ለሷሃቦች አሳይተዋል ያ ደግሞ በመተዋቲር የመጣ ነው ትንሽ እሳቸው ካለፉ በኋላ ከ200 ከ300 ዓመት በኋላ ዑለማዎች ያዘጋጁልን ዶክመንቶች ሰነዶች አሉ እነዛ ሰነዶች ሳይዘጋጁን በፊት ሷሃባዎች እንደሚሰግዱ ታቢዒዎችም እንደሚሰግዱ ነው ማቀው እነሱ ሰግደው ካለፉ በኋላ ላይ ከ200 ምናምን ዓመት በኋላ ግን ሰነድ ተዘጋጅቷል ሐዲስ ተዘጋጅቷል ያ መዘጋጀቱ መጥፎ ነው አይደለም ጥሩ ነው ከይር ነው ግን ያንን የተዘጋጀውን ነገር ሐዲስ ይባላልና ሁሉንም ያዝ ቢባል ያንን አልይዘውም እና የሶላት ነገር ሰማና አንድ ጊዜ
እሺ አንተ አሁን ባጭሩ ቁርአንን ነው የምትቀበለው እንጂ ሐዲስን አትቀበልም ወይንስ ከሐዲስ የምትቀበለውና የማትቀበለው አለ? የምቀበላቸዋሉ ማልቀበላቸዋሉ። በምን መስፈርት ነው የምትቀበለው? የትኞቹንስ ነው የምትቀበለው? በምን መስፈርት ነው የምትቀበለው? በቁርአን መስፈርት። ኦኬ ቁርአን መስፈርት ምን ይላል ስለ ሐዲስ? فبأي حديث بعده يؤمنون فبأي حديث بعد الله وآياته يؤمنون የሚሉ በጣም በርካታ የቁርአን አያቶች በመጀመሪያ እንደሱ አይልም ቁርአን ላይ فبأي حديث የሚል ቁርአን የሚለው فبأي حديث የሚል ቁርአን ባረከላሁ ፊክ አንድ ቆያት ባርከ አሁን ላይ ግን የመጣው ቁርአንያ ሳይሆን ሻህሩርያ ነው። ያ ሻህሩርያ ደግሞ በጣም በጀት ያለው በአሜሪካ በደንብ የሚደገፍ ትላልቅ የዓለማችን ሀገራት በደንብ አድርገው ፈንድ የሚያደርጉት የነሱ ድርጅት እንዲሁም አሁን ላይ በአረብኛ ስማቸው ምንድነው የሚባለው ተክዊን የሚባል ድርጅቱን መስርተዋል። መስር ላይ ልክ እንደመሰረቱ ተበተነ ድጋሚ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ወንድሞቼና እህቶቼ እነኚህ ቁርአንያንን የሚሉ ሰዎች ሐሳባቸው ላ ወደ ቁርአን ሊያመጧችሁ አይደለም፣ ላ ወደ ኢስላም ሊያመጧችሁ አይደለም፣ ቁርአናችሁን ያለ ትርጉም ሊያስቀሩባችሁ ነው። ወደ ቁርአን ተመለስን። ለምሳሌ ያክል ሰላት ጉዳይ ንገረን ተባለ። يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين وإن كنتم جنبا فطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا ብሎ الله سبحانه وتعالى ነገረን። ቁርአን ላይ ለሰላት ስትነሱ ውዱእን እንዲህ አድርጉ ብሎ ነገረን። ውዱእን አድርጉ ብሎ ሲነግረን ብዙ ሁኔታዎች አሉ ያልተነገሩ። ከውዱእ በፊት የሚደረገው ነገር ያልተነገረን ነገር አለ። ከውዱእ በኋላ የሚደረገው ነገር ያልተነገረን ነገር አለ። እነኚህን ነገሮች ከየት ነው የምንረዳው? አይ አትረዳው፣ ዝም ብለህ ትሄዳለህ። አንደኛውን ታስታውሳላችሁ? ቁርአን ይይረኝ የሚለው ልጅ ላይቭ ላይ እኔ ቤት ይዤው የምታስታውሱ ከሆነ ሰላትን እንዴት አድርገህ ነው የምትሰግደው ስለ ይቅርታ አድርግልኝ ሙአዝ እኔ እንደናንተ አምስት ሰላት አልሰግድም ነው ያለኝ። ከኔ ኢማጂን አምስት ሰላት እንደናንተ አልሰግድም። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም العهد الذي بيننا وبينهم الصلاة فمن تركها فقد كفر አይደል እንዴ ያሉት? ከፍሯል ከእስልምና ወጥቷል አይደል እንዴ ያሉት? ታዲያ እናንተ ከእስልምና ለእናንተን ለማውጣት የሚተዉ ሰዎች ነው ቪዲዮአቸውን ሼር የምታደርጉት? እነሱ ቤት ሄዳችሁ ነው እኛን የምትጋብዙት? እናንተ ሰላትን አይሰግዱም እነሱ። ለምን ሲባል ወደ ሰላት ስመጣና ሰላት ስንት ረክዓ ነው ሲባል አይነገርም። ቁርአን ላይ የለማ ሐዲስ ውስጥ ነው ያለው። ሐዲሱ ስትከፍቱ ነብዩ ሰለላሁ ዐለይሂ ወሰለም እንዲያደርጋችሁ ስገዱ፣ ይሄኛው እንዲያደርጋችሁ ስገዱ፣ ይሄኛው እንዲያደርጋችሁ ስገዱ የሚለው ነገር አስቀምጠዋል። ከዚያ በኋላ ደግሞ ሌላኛው አንድ ነጥብ ደግሞ አለ። ቁርአን ውስጥ ያሌሉ ኢንሻኢ የሆኑ አህካሞች ሐዲስ ውስጥ አሉ። አንድ ሰው አንዲትን እህት ካገባ በኋላ ከሷ ጋር በእኩል ሰዓት በተመሳሳይ ሰዓት አክስቷን ማግባት ይችላል ወይ አይችልም የሚሉ ከሆነ እስቲ ማስረጃ ያምጡልን። አንድ ማስረጃ ያምጡልን። የላቸውም ማስረጃ። እኛ ደግሞ ማስረጃ እናመጣለን። ምክንያቱም እነሱ ማስረጃ አድርገው ሊያመጡ የሚችሉት حرمت عليكم امهاتكم وبناتكم واخواتكم وعماتكم وخالاتكم وبنات الاخ وبنات الاخت وامهاتكم اللاتي ارضعنكم واخواتكم من الرضاعه وامهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فان لم تكونوا دخلتم بهن فلا جناح عليكم وحلائل ابنائكم الذين من اصلابكم وان تجمعوا بين الاختين الا ما قد سلف የሚለውን አያን ማምጣት የሚችሉት እነሱ። ከዚያ በኋላ የሚለውን ተጨማሪውን ነገር ደግሞ والمحصنات من النساء ብቻ ነው خلاص። ከዚያ በኋላ ምንም ማምጣት አይችሉም። እኛ ደግሞ ወደ ሐዲስ ተመልሰን ነብዩ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም الجمع بين البنت وعمتها وخالتها او وعمتها او خالتها او كما قال عليه الصلاه والسلام ነብያችን ሰለላሁ ዐለይሂ ወሰለም አንዲትን ሴት ከአክስቷ ጋር አብሮ መሰብሰብ አብሮ ማግባትን ከልክለዋል። ይሄንን ነገር ቁጭ አድርገን የምናስተምረው ሐዲስ ሲኖር ነው። ሐዲስ ከሌለ ደግሞ ላነሰባችንን መጠበቅ አንችልም፣ ወላዲናችንን መጠበቅ አንችልም። ያለ ሃይማኖት ነው የምትቀሩት። ወላሂ ላ ክርስትና ተነስታችሁ አልተነሳችሁ ወላ ሙስሊም ሆናችሁ አልሆናችሁ አየር ላይ ሊያስቀሯችሁ ነው። የናንተን ኢስላም ኦና የሆነ ምንም ነገር ከውስጡ የሌለው ኦና ኢስላምን ሊያቀብሏቸው እነሱ እየለፉ ያሉት መንገድ አትክፈቱላቸው። በተቻላችሁ አቅም በር ዝጉባቸው እላችኋለሁ። ጀዛኩሙላሁ ኸይረን። ሼር አታድርጉላቸው። የነሱን ፋይል ዝጉ። ማንኛቸውም ከናንተ ጋር ማውራት ቢፈልጉ ዝጉና እለፉ። ቦታ አትስጧቸው። ወላኪን ወንድሞችና እህቶች በዚህ ነገር እንዳትረበሹ ነው። እነኚህ ነጥቦችን አሁን እዚህ ጋር ያስቀመጥኩላችሁ እንዳትረበሹ። ሱብሃንአላህ። እንግዲህ ዘመናችን የፊትና ዘመን ሆኗል። አሁን ላይ እየመጣ ያለብን ፊትና ወላሂ እስልምናችንን በጣም የሚፈታተን ነገር በዝቷል ማለት ነው። ብዙ ፈተና እየመጣብን ነውና አላህ ከፈተና ነጃ ብሎ በሀቅ መንገድ የምንሞት አላህ አድርገን። እንደኔ ያልፈራችሁም እኔ በጣም ፈርቻለሁኝ ማለት አሁን እኔ ወላሂ ኡስታዝ ኻሊድን በጣም መከታተለውና የምወደው ኡስታዝ ነበር።